የዛሬው ታሪክ በግልጽ አረመኔያዊነትን ያሳየናል። ውድ ቤተሰቦቼ እንዲሁም አዲስ ሆናችሁ ይህን ቪዲዮ የምትመለከቱ ሰላማችሁ እንደ ሁልጊዜው በያላችሁበት ይብዛላችሁ እያልኩኝ ዛሬም እንደተለመደው በአዲስ ታሪክ መጥቻለሁ። ይህን ቪዲዮ ተመልክታችሁ ስትጨርሱ በኮሜንት ላይ የተሰማችሁን ሀሳብ እንድታጋሩኝ ከወዲሁ እየጠየቅኩኝ ቪዲዮ ከተመቻችሁም ላይክ በማድረግ አዲስ የሚሆናችሁ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ እያልኩ ወደ ታሪኩ ልለፍ። ከኦሃዮ በስተምዕራብ በኩል ዊልሻየር የምትባል ትንሽ ከተማ ትገኛለች። እንደ አውሮፓውያን አቆጣጠር በ1989 ይህንን ቦታ ቤታቸው ብለው የሚጠሩት ከ600 ያነሱ ነበሩ። በዚህ አካባቢ የሚኖሩት ሁሉም ማለት ይቻላል መካከለኛ ገቢ ያላቸው አሜሪካውያን ነበሩ። አብዛኞቹ ገበሬዎች ወይም የፋብሪካ ሰራተኞች ናቸው። እንዲሁም በከተማ ውስጥ ካሉ በጣም ጥቂት ትናንሽ ንግዶች በአንድ ውስጥ ይሰሩ ነበር። ዊልሻየር ለመኖር በጣም አስደሳች ቦታ ባይሆንም ለቤተሰብ ግን ጥሩ ቦታ በመሆን መልካም ስም ነበረው። እርስ በርስ የሚተያዩ ጥሩ ማህበረሰብ ነበረው። በ1989 የዊልሻየር ማህበረሰብ አካል የሆነ አንድ የሮጀርስ ቤተሰብ ነበር። ይህ ቤተሰብ ሃልና ጆአን የተባሉ እናትና አባትን ያቀፈ ነበር። ሁለቱም 36 ዓመታቸው ነበር። እንዲሁም ሁለት ሴት ልጆች ነበሯቸው። የ17 ዓመቷ ሚሼል እና የ14 ዓመቷ ክሪስቲን ነበረች። ሃልና ጆ የተገናኙት በሁለተኛ ደረጃ ትምህርት ቤት ነበር። ጆ በጣም ተግባቢና ተወዳጅ ነበረች። በሌላ በኩል ሃል ደግሞ ጸጥ ያለ ሰው ነበር። ነገር ግን ምንም እንኳን ከፍተኛ ልዩነት ቢኖራቸውም እርስ በርሳቸው በጥሩ ሁኔታ የተደጋገፉና የሚቻቻሉ ነበሩ። ታዲያ በአንድ ወቅት ሚሼል ጸነሰች። እናም ከተመረቁ በኋላ ታዳጊዎቹ ጥንዶች ትዳር መስርተው ወደ አንድ የወተት እርባታ ገብተው ህይወታቸውን አብረው መኖር ጀመሩ። ጥቂት ዓመታት መኖር ከጀመሩ በኋላ ክሪስቲናን ወለዱ። ከዚህ በኋላ ቤተሰባቸው ሙሉ ሆነ። ባለፉት ዓመታት ሃልና ጆ በእርሻቸው ላይ በትጋት ሰርተዋል። ነገር ግን ይህ ብቻ በቂ አልነበረም። ስለዚህ ኑሮን ለማሸነፍ ጆ በፋብሪካ ውስጥ ስራ ማግኘት ነበረባት። በፍጥነትም ፎርክሊፍትን የመንዳት ስራ አገኘች። በእርግጥ ለሮጀር ቤተሰብ ህይወት ቀላል አልነበረም። ሁልጊዜ አዎንታዊና ጥሩ ሆነው ይቆያሉ እንጂ ልጆቻቸው በትምህርት ቤት በጣም ተወዳጅ ከመሆናቸውም የተነሳ በቀላሉ ጓደኞችን ያፈሩ ነበሩ። እናም እቤት በነበሩበት ጊዜ ሁልጊዜ ከሚወዷቸው የእንስሳ እርባታ ቦታ በመቆየት ቤተሰቦቻቸውን ያግዙ ነበር። ነገር ግን ቀላል የደስታና ኗራቸው በዚያው ዓመት በሃል ወንድም ጆን ቤተሰቡ በሐዘን ተመታ። በእርሻ ንብረታቸው ውስጥ ከነሱ ጋር አብሮ ይኖር የነበረው ላለፉት 3 ዓመታት በድብቅ ሚሼልን ሲያጠቃ ነበር። ሚሼል ለማንም አልተናገረችም፣ ምክንያቱም ጆን ሊገላት ስለዛተባት ነው። ነገር ግን የእርሷ ተገቢ ያልሆኑ ምስሎች በተጎዳች ቤቱ ሲታይ አስፈሪ ሚስጥር ነበረው። በኋላም ጆን በጣም ለረጅም ጊዜ እስር ቤት ገባ። ነገር ግን ትቶት የሄደው ጉዳት የማይታመን ነበር። ሚሼል ስለደረሰባት ነገር መናገር እንኳን አልቻለችም። ግን የሚገርመው በዚህ መሃል አባቷ ከአጠገቡ ነበር። በአፍንጫው ስር የሆነ ሰው ሴት ልጁን እየጎዳ እንደሆነና የገዛ ወንድሙ ልጁን ማጥቃቱ ማመን አልቻለም። ይህን በመጨረሻ ሲያውቅ ወንድሙን ለመግደል ፈልጎ ነበር። ነገር ግን ወንድሙ ታስሮ ስለነበር በዚህ ምክንያት አልቻለም። ወሬውም በከተማው ሁሉ ተሰራጨ። ግን ሃልና ጆ ከዚህ ወሬ እንዴት እንደሚድኑ ምን እንደሚያደርጉ ግራ ተጋቡ። ያኔ ነው የእረፍት ሐሳብ ያነሱት። ልጆቹ ከዚህ እርሻ ርቀው ከጭንቀት ነፃ እንዲሆኑ ሊያደርጉ ወሰኑ። ለ2 ቀናትም ቢሆን ልጆቹ ከእናታቸው ጋር እንዲሄዱና ሃል በእርሻ ቦታው ላይ እንደሚቆይ ወሰነ። ጆ ለሴት ልጆቿ ስትነግራቸው ከዚህ በፊት ወጣ ብለው ስለማያውቁ በጣም ተደስተው ነበር። ጆ ለልጆቹ ይህን ጉዞ ማቀድ እንዳለባቸው ነገረቻቸው። ይህም የጉዞውን እቅድ ለማውጣት የሚፈልጉበት ቦታ እንዲመርጡ ነው። ልጆቹ በፍሎሪዳ ለመዝናናት ወሰኑ እና ለሳምንታት በመንገድ ጉዞና በመድረሻቸው ላይ የመጎብኘት እድሎችን ከፍ ለማድረግ በመሞከር የጉዞ መርሃ ግብራቸውን በትኩረት አቅደዋል። በመጨረሻ ግንቦት 26 ቀን 1989 እናትና ሁለቱ ሴቶች ወደ ጉዞአቸው የሚሄዱበትን ቀን ደረሰ። ሶስቱም ለ8 ሰዓታት ያህል ወደ ደቡብ በመኪና በኦሃዮ ኬንቱኪ ቴነሲ በኩል እስከ ጆርጂያ ድረስ ተጉዘዋል። በኋላም ሌሊቱን ለማሳለፍ አንድ ሞቴል ያዙ። ከዚያም በማግስቱ በማለዳ ተነሱ። ጉዟቸውን እስከ ፍሎሪዳ ተጓዙ። በሚቀጥሉት 2 ቀናት የጉዞ መርሃ ግብራቸውን ተከትለው ወደ መዝናኛ ፓርኮችና ሌሎች መስህቦችን በመመልከት በጣም ጥሩ ጊዜ እያሳለፉ ነበር። በዚህ ጉዟቸው ወቅት በግንቦት 29 ጆ ወደ ሃል ፖስታ ልካለት ነበር።
የመልእክቱ ቃና እሷና ልጆቿ አስደሳች ጊዜ ማሳለፋቸውን ይናገራል። ሰኔ 1 ላይ እነዚህ ሴቶች ኦርላንድ ፍሎሪዳ ለቀው ወደ ታምፓ ፍሎሪዳ አመሩ። ዘወር ብለው ወደ ኦሃዮ ከመመለሳቸው በፊት ወደ አንድ ተጨማሪ የመዝናኛ ፓርክ ለመሄድ አቀዱ። ሃል ሰኔ 3 ላይ እንደሚመለሱ ነው የሚያውቀው። ነገር ግን ሰኔ 3 ሲመጣ እነሱም አልመጡም። ግን ሃል ወዲያውኑ አልተጨነቀም። ምንም አይነት ስሜት አላሳየም ማለት ይቻላል። ስለዚህ ነገሮች ወደ ተግባር ሳይሄዱ ሲቀሩ አልተደናገጠም። ጆና ልጆቹ ትንሽ ረዘም ላለ ጊዜ ለመቆየት አስበው ይሆናል በ2 ቀናት ውስጥ ይመለሳሉ ብሎ ገመተ። ነገር ግን በሚቀጥሉት 2 ቀናት ውስጥም አልተመለሱም። ከነሱ ጋር እንዲሁም ሳይገናኝ ቀረ እና ሰኔ 6 ሲሆን ወደ ፖሊስ ሄዱ። ቤተሰቡ እንደጠፋ ተናገረ። የፖሊስ ምርመራ መጀመሪያ ላይ አስጋሚ ነበር። ምክንያቱም እነዚህ ሴቶች ረዘም ላለ ጊዜ ለመቆየት ወስነዋል የሚል አጠቃላይ እምነት ነበራቸው። ምክንያቱም ወደዚህ የወተት እርባታ መመለስ አልፈለጉም። ያጎታቸው ያደረሰው ብዙ አሰቃቂ ትዝታዎች ስላሉ። ነገር ግን ሃል ወደ ፖሊስ ከሄደ ከ2 ቀናት በኋላ ሁሉም ነገር ተለወጠ። በዛን ቀን ጠዋት በታምፓ ፍሎሪዳ የምትገኝ አንዲት የሞቴል ሰራተኛ ስለ ክፍል 251 እንግዳ ነገር አየች። በሳምንቱ መጀመሪያ ላይ ክፍሎቹን በሚገባ አጽዳዋለች። አልጋዎቹን፣ ፎጣዎቹን፣ የተሳፋሪዎችን ሻንጣ እንዲሁም ወንበሮችና ጠረጴዛዎች በጣም ቆንጆና ንጹህ አድርጋ ነበር ሄደችው እና አሁን ከ1 ሳምንት ገደማ በኋላ ታጸዳው ስትመለስ ክፍሉ አሁንም በትክክል እንዳስቀመጠችው ነው። አልጋዎቹ አልተተኛበትም፣ ፎጣዎቹ አልተነኩም እና ሻንጣው እንዳዘጋጀችው በክፍሉ ዙሪያ ተቀምጧል። ስለዚህ እንግዳ ነገር ነው ብላ በማሰብ ለስራ አስኪያጇ ነገረችው። እሱም ፖሊስ ጠርቶ ስለ ጉዳዩ ነገራቸው። የታምፓ ፖሊስ ወደዚህ ሆቴል መጣና ክፍል 251 የነበሩትን ጆሃን ሮጀርስ እና 2 ሴት ልጆቿ ሚሼልና ክሪስቲን መመዝገባቸውን አወቀ። 3ቱ ሰዎች ተመዝግበው እንደገቡ የሞቴሉ ስራ አስኪያጅ ለፖሊስ ተናግሯል። ሰኔ 1 ቀን ግን ከዚያ በኋላ ማንም አላያቸውም። ፖሊሶች ክፍላቸውን ሲፈትሹ ካሜራቸው አገኙ እና የተነሱት የመጨረሻዎቹ 2 ምስሎች በዚህ ሞቴል ክፍል ውስጥ ነበር። አንዱ ፎቶ ሚሼል ወደ አንድ ቦታ ለመውጣት እየተዘጋጀች ያለ በሚመስል መልኩ ሻንጣዋ ላይ አጎንብሳ ነው እና ሌላው ከክፍላቸው ውስጥ ነው ፀሐይ መጥለቅ ስትጀምር ወደ ታምፓ ቤይ እያዩ የተነሳውን ፎቶ ነው። የቀረው የክፍሉ ፍተሻ በሴቶቹ ላይ የሚያሳይ ምንም አይነት ጉልህ ማስረጃ አላገኙም እና ሞቴሉን እንደማል ቦታ በመጠቀም አካባቢውን መፈለግ ጀመሩ። በፍጥነት የጆ መኪና ከሞቴሉ 1 ማይል ርቆ በሚገኝ የህዝብ ጀልባ መወጣጫ አጠገብ ቆሞ አገኙት። መጀመሪያ ላይ ከመኪናው ውስጥም ሆነ ውጭ ምንም ነገር አልነበረም። እንዲሁም ጆና ሴት ልጆቿ የት እንደሄዱ የሚጠቁም ምንም ነገር አላገኙም። ነገር ግን ጠጋ ብለው ሲመለከቱ በመኪናው ወለል ላይ 2 ወረቀቶች ተቀምጠው አገኙ። በእያንዳንዳቸው ላይ የእጅ ጽሑፍ ተጽፏል። የመጀመሪያው ወረቀት ላይ በጆ በግልጽ የተጻፈ ማስታወሻ ነበረው። ይህም መኪና የቆመበት የጀልባ መወጣጫ አቅጣጫ ነበር። በሌላኛው ወረቀት ላይ ሌላኛው ማስታወሻ የእጅ ጽሑፍ የጆ ወይም የሴት ልጆቿ አልነበረም፣ የሌላ ሰው የእጅ ጽሑፍ ነበር እና ያ ጆና ሴት ልጆቿ ወደሚኖሩበት ሞቴል አቅጣጫ የሚጠቁም ነበር። ፖሊስ ሁለተኛውን ማስታወሻ ማን እንደጻፈው አላወቀም። ስለዚህ ወደዚህ የጀልባ መወጣጫ አቅጣጫውን ስለሚጠቁመው በጆ ማስታወሻ ላይ በማተኮር ምርመራቸውን ጀመሩ። በተለይ በመጨረሻዎቹ 2 ቃላት በማስታወሻዋ ላይ ሰማያዊና ነጭ የተጻፈበትን እያዩ ነበር። እና መርማሪዎች ይህ ማለት ምን ማለት እንደሆነ ገምተው ወደዚህ የጀልባ መወጣጫ መንገድ ስትደርስ እነዚህን አቅጣጫዎች ተጠቅማ ሰማያዊና ነጭ የሆነ ነገር ለማግኘትና በጀልባ መወጣጫ ላይ ሰማያዊና ነጭ የሚሆነውን ነገር መፈለግ እንደጀመረች ተረዱ። ይህ ሰማያዊና ነጭ የሆነው ጀልባ እንደሆነ እርግጠኞች ሆኑ እና ያኔ ነው ፖሊስ አስከፊውን ነገር ያገኘው። ከ4 ቀናት በፊት የባህር ዳርቻ ጠባቂዎች የጆ መኪና ከተገኘበት 25 ማይል ርቀት ላይ በባህር ውሃ ውስጥ አንድ ነገር አግኝተው ነበር። በወቅቱ ይህንን ግኝት ከኦሃዮ ከጠፉት 3 ሴቶች ጋር የሚያገናኘው ማንም አልነበረም። ምክንያቱም በታምፓ ውስጥ ከኦሃዮ የመጡ ስለጠፉት 3 ሴቶች ማንም አያውቅም ነበር። አሁን ግን ስለነሱ ስላወቁ ግንኙነቱ ግልጽ ነበር። በመጨረሻ ሁሉም ቁርጥራጮች አንድ ላይ ለማጣመር 3 ዓመታትን ወሰደ። ግን ፖሊስ በመጨረሻ ተገነዘበ በጆ በሚሼልና በክሪስቲ ላይ ምን እንደሆነ። ሰኔ 1 ቀን ጠዋት በመኪናቸው ገብተው ኦርላንዶን ለቀው ወደ ታምፓ አመሩ። ታምፓ ሲደርሱ ሞቴላቸውን ስላላገኙ
ጆ ከመንገዱ ዳር ወጣችና የአካባቢውን ቦታ የያዘውን ካርታ አወጣች እና የት እንዳለች ለማወቅ ካርታውን እያየች ሳለ አንድ ሰው ወደ መኪናው ቀረበ። ሰውየው ነጭ ነበር። በ30ዎቹ ዕድሜ ውስጥ ያለና አማካኝ ቁመት ነበረው። እንዲሁ ቢጫ ጸጉርና ጺም ነበረው። በአጠቃላይ የማያሰጋ አይነት ሰው ይመስላል። እና ወደ ሹፌሩ ኩን መስኮት ጠጋ ሲል ጆ የመኪናውን መስኮት ወደ ታች አደረገች። ሰውየው እንዲህ አለ፣ ቦታ ጠፍቷችሁ ነው? የኦሃዮ ታርጋችሁን አይቼ ገምቼ ነው። እኔ የአካባቢው ነዋሪ ነኝ። ወደ ትክክለኛው አቅጣጫ ልጠቁማችሁ እችላለሁ አላቸው። እና ጆ ወዲያውኑ አዎ ጠፍቶብናል፣ ሞቴላችንን ማግኘት አልቻልም። ይህ ሞቴል የት እንዳለ ታውቃለህ አለችው። ይህ ሰውዬም አዎ የት እንዳለ አውቃለሁ፣ ካርታውን ስጭኝና አቅጣጫውን ልጻፍ ይላል። ስለዚህ ጆ ካርታውንና ስክሪፕቶ ሰጠችው እና ወደሚኖሩበት ሞቴል አቅጣጫዎችን ጻፈ። ከዚያ በኋላ መልሶ ሰጣት። ቀጠል ብሎ ዛሬ ማታ ጀልባዬ ላይ መታችሁ ፀሐይ ስትጠልቅ ማየት አትፈልጉም? በጣም ውብ ነው አላት። ጆና ሴት ልጆቿ ይህ ሰው በጣም ጥሩ ይመስላል፣ ስለዚህ መሄድ እንችላለን በማለት አሰቡ። ከዚያም ሰውየው እሺታቸውን ከሰማ በኋላ ጀልባው ወዳለበት ወደዚህ የህዝብ ጀልባ መወጣጫ እንዴት እንደሚሄድ ልጁ አቅጣጫዎችን ለመስጠት ቀጠለ። እና እሱ ሲያወራ በሌላኛው ወረቀት ላይ ማስታወሻ ትይዛለች። ከዛም ዛሬ ማታ ስትደርሱ ጀልባዬ ሰማያዊና ነጭ ነው አላት። ጆም ማስታወሻዋ ላይ ነጭና ሰማያዊ ብላ ከጻፈች በኋላ ከዚያ በኋላ ሰውየውን አመሰገነችው። ነገር ግን ለጋስነቱ በዚያ ምሽት ከእርሱ ጋር በጀልባው እንዲወጡ ያስችላቸዋል እና ወደ መኪናው ሲመለስ ከዚያም ጆና ሴት ልጆቿ ወደ ሞቴላቸው የሚወስደውን መመሪያ ተከትለው ከቀኑ 6:30 አካባቢ ደርሰው ገቡ። ከዚያ ከሰዓት በኋላ እንዴት እንዳሳለፉ በትክክል ግልጽ አይደለም። ወደ ባርቻ ዳርቻም ሆነ ወደ መናፈሻ ቦታ ሄደው እንደሆነ ወይም ሌላ ቦታ ይሁን የሚታወቅ ነገር የለም። ግን ሊመሻሽ አካባቢ ከሞቴል ሬስቶራንት ሲወጡ ታይተዋል። ከዚያ በኋላ ከአዲሱ ጓደኛቸው ጋር በዚህ ጀልባ ላይ ለመውጣት በመዘጋጀት የመታጠቢያ ልብሳቸውንና ቁምጣና ጃኬቶችን ለብሰው በዝግጅት ላይ እንደነበሩ እነዚያ ሁለት ፎቶዎች ያመላክታሉ። ሁሉም በመጨረሻ ከተዘጋጁ በኋላ በክፍላቸው ውስጥ ያለውን ነገር ሁሉ ካስቀመጡ በኋላ ወደ መኪናቸው አመሩ። ቦታው ሲደርሱ ሰማያዊና ነጭ ጀልባን ተመለከቱ። እናም ያ ሰውዬ በጀልባው ላይ ሆኖ እጁን ሲያውለበልብላቸው ተመለከቱት። ከዚያም በዚያን ሰዓት ሴቶቹ በጀልባው ላይ ተሳፈሩ። ሰውየው ወደ ባህር ዳር መሃል አወጣቸው። ነገር ግን በዛ ጀልባ ላይ በውሃ ላይ የሆነውን ነገር ሙሉ በሙሉ ግልጽ አይደለም። ነገር ግን በእርግጠኝነት የሚታወቀው ነገር ቢኖር በአንድ ወቅት አዲስ የሚያውቁት ሰው በእርግጠኝነት ሶስቱንም እንዳጠቃ ነው። ከጨረሰ በኋላ ሁሉንም እግሮቻቸውን ከእጆቻቸው ጋር ከኋላቸው አንድ ላይ ያሰረ። ከዚያም ቴፕ ባፋቸው ሁሉም ላይ ያደረገ። ነገር ግን አይኖቻቸውን ክፍት አድርጎ ነበር፣ ምክንያቱም ምን እንደሚያደርግ እንዲያዩ ፈልጎ ነበር። ከዚያም ወደ ጀልባው ውስጥ ገባና 3 ብሎኬት ታወጣ። በሶስቱ ሴቶች ፊት ለፊት ጀልባው ላይ አስቀመጠው። ከዚያም 3 ረጃጅም ገመዶችን አመጣና የነዚህን ገመዶች አንድ ጫፍ በእያንዳንዱ የብሎኬት መሃል ላይ አሰረ። በመደብ አድርጎ ካሰራቸው በኋላ ከሶስቱ አንዷን ከከባዱ ብሎኬት ጋር ውሃ ውስጥ ጨመራት። እሷም ከውሃ በላይ ሆና እየታገለች ሳለ የምትወዳቸው ሰዎች ሙሉ በሙሉ እሷን ይመለከቷታል እና ከዚያ በሆነ ጊዜ ከውሃ በታች ሰጠመችና እንደገና አልተመለሰችም። እንዲህ በማድረግ ሶስቱንም አንድ በአንድ ከተታቸው። እናም በዚህ ጊዜ ሰውየው ዞር ብሎ ምንም ነገር እንዳልተፈጠረ ከባህሩ ዳርቻ በመኪና ወደ ቤቱ ተመለሰ። ሰኔ 4 ላይ 3ቱ ሴቶች ከተገደሉ ከ3 ቀናት በኋላ በመበስበስ ምክንያት ሰውነታቸው ተነፍቶ ወደ ላይ ተንሳፏል። በምርመራ ወቅት በእያንዳንዱ ሳምባ ውስጥ ውሃ አገኙ። ይህም በውሃ ውስጥ በተጣሉ ጊዜ በህይወት እንዳሉ ተረጋግጧል። ከጥቂት ቀናት በኋላ የጆ መኪናና በመኪና ውስጥ ያሉት ማስታወሻዎች በጀልባ መወጣጫ አጠገብ ይገኛሉ እና ፖሊስ ከሴት ልጆቿ ጋር በጀልባ ተሳፍሮ መሆን አለበት ብሎ መገመት ጀመረ። እንዳለመታደል ሆኖ እነዚህ 3ቱ የጠፉ ሴቶች ምናልባት ከጥቂት ቀናት በፊት የተገኙት 3 የማይታወቁ አስክሬኖች ናቸው። ስለዚህ ይህን ግንኙነት ባደረጉበት ቀን ፖሊስ ወደ ኦሃዮ ሃል ጋር ደውሎ የሚስቱንና የሴት ልጆቹን የጥርስ መዝገብ ጠየቀ እና እነዚያ መዝገቦች የእርሱን አስከፊ ቅዠት ያረጋግጣሉ። መላ ቤተሰቡ እነዚያ የበሰበሱት አካላት ናቸው። ቤተሰቡን የገደለው ኦባ ቻንድለር የተባለ ግለሰብ ሲሆን በገዳይነት የተጠረጠረው ከ3ቱ ሴቶች ጋር በመገናኘቱ እየተኩራራ ሲናገር በመሰማቱ ነበር።
በመጨረሻም እንደ አውሮፓውያን አቆጣጠር በ1994 ሶስቱንም የሮጀር ቤተሰብ በመግደል ጥፋተኛ ሆኖ ተገኝቷል። ግን ምንም አይነት ጸጸት አላሳየም። ለሁለት አስርተ ዓመታት ያህል ኦባ በሞት ፍርዱ ላይ ተቀምጧል። የሚገርመው ከጓደኛ ወይም ከቤተሰብ አባል እሱን ለማግኘት የመጣ የለም። ማንም ሰው ይህን ሰው ማየት አልፈለገም። በመጨረሻም ህዳር 17 ቀን 2011 ከምሽቱ 4 ሰዓት ላይ ኦባ ሴቶቹን ከገደለ ከ22 ዓመታት ገደማ በኋላ በፍሎሪዳ ግዛት እስር ቤት ውስጥ ወደሚገኝ ግድያ ክፍል ተወሰደ። ከምሽቱ 4:08 ሰዓት ላይ ሃል ሮጀር ህይወቱን ያበላሸውን ኦባ ቻንድለር ገዳይ በሆነ መርፌ ሲገደል ከፊት ለፊቱ ተቀምጦ ተረጋግቶ ተመለከተው። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።